ወደ አዘጋጀችልኝ ወጥመድ ውስጥ ስገባ የገባውበትን ምክንያት አንዱ አሷናት እናውራ ከተባልን የሱ ስህተቶች የሱ ጥፋቶች ብዙ ናቸው። እሱ ነው ያገባው፣ እሱ ነው የተከበረው። እንደተከበረ ሰው ያሉ ነው እሱ ነው ማለት ልጆቹ የገዛ ልጆቹ ያሉ እንደው የሚባልክ ሰውዬ ኦሬዲ ነው ባለ ትዳር ነኝ እኮ። እሷ የት ነበረች? እሷ ትኖር የነበረው አንድ የሰጠዋት ክፍል ነበር። ኦኬ እዛው የናንተ ቤት ውስጥ ሆኖ ሌላ ክፍል ነው? ሌላ ክፍል ውስጥ ነው። ኦኬ ስለዚህ በዛ ሰዓት ስታቃስት ስትጨው ነው እኔ የሄድኩት። እኔ ስቲቲ ለማን ልናገር? በቤት ውስጥ ታፍኜ ዝም ያልኩት እኔ ስቲቲ ነኝ አይደል? እሱ አሳስታይ ነው። እኔ አይደለሁም። እሺ አንተ አላሳሳትሽ። እኔ አይደለሁም፣ ራሱ ነው እኮ። በቃ ተይው እሺ፣ እሱ ነው እንበል። እሱ ካሳሳተ ያንን አሁን አንተ የምታወራውን ቪዲዮ ራሱ እሱ ነው ሊቀርጽ የቻለው። እኔ በምንም ታምር አልቀረጽኩኝም። እንዴት ማለት ሊቀርጽ ይችላል? እሱ ነው አስቦበት ተዘጋጅቶበት እየጠበቀኝ የነበረው። አለባበሷ ራሱ በጣም አስቸጋሪ ነበር፣ የለበሰችበት መንገድ እና በጣም አሰናካይ ነበር። ትሪት ላረግ በነበርኩበት ታይም ነው ወንድ ስለነበርኩ ስተት ውስጥ ተገኘው፣ ስተት ያደረኩ ተገኘው። አንተ ቀድመ ካላሰብክ ማለት እንደዚህ ስላለገችህና ብብት ምንድነው እንብርቷ ወይ የሆነ ነገሯን ስላሳየችህ ወይ ደግሞ እሷ ክፍል ስለጠራችህ ትሳሳታለህ እንዴ? መጀመሪያም ቀድመህ አይምሮህን ካላዘጋጀህ የቀረጸችውን ቪዲዮ ያሳየች ብዙ ነገር ታረገኝ ነበር። ገንዘብ ትጠይቀኝ ነበር፣ ገንዘብ እሰጣት ነበር። አካውንቴ ላይ ያለውን ሁሉ ገንዘብ ጨርሳለች። መኪናዬን ሁሉ ሽጨዋል። ቪዲዮ ይታይ እኔ ክፍል ላይ የተቀረጸው ወይስ እሷ ክፍል ላይ የተቀረጸው ቪዲዮ ማየት ትችላለህ ወስደ። ምክንያቱም ቪዲዮ ቢቀረጽ እኔ ብቀርጸው ቪዲዮ እኔ ጋር ይቀመጥ ነበር። ምን ይሰራል እሷ ጋር ምን ይሰራል ቪዲዮ? እሷ ያለችውማ አንተ ጋር እንዳይቀመጥ ድንገት ስልኬ ባለቤቴ አምጣ ብትለኝ ስልኬን ብትመረምረው ወይ ደግሞ ስልኬን ብትፈትሸው ብታየው ድንገት ይሄ ቪዲዮ እንዳይታይ አንቺ ጋር ይቀመጥ ብሎኝ ነው ማለት። ኧረ በፍጹም ይሄ ውሸት ነው። በፍጹም ይሄ የሚሆን ነገር አይደለም በፍጹም። ምክንያቱም እንዴት እኔ እንደዛ አደርጋለሁ? እንዲህ አይነት ባህሪም የለኝም እኔ እና ድንገት የተፈጠረ ስተት ነው። ይህንን ስተት ደግሞ እሷ ሆን ብላ ያዘጋጀችው ወጥመድ ነው። እንዴት ስታስበው እንዴት እኔ ባለ ትዳር ሆኜ እንዴት ካሜራ አስቀምጬ ልቀርጽ ይችላል? እንዲህ አይነት ነገር እንዴት ላደርግ ይችላል ስታስበው? ቅድም ስለ ባለቤት ብዙ ነገር አውርቻለሁ። ቅን ሴት እንደሆነች፣ ትጉ እንደሆነች፣ ታታሪ እንደሆነች፣ ባላት ነገር ሁሉ ለብዙ ሰው ምሳሌ እንደሆነች ነገር ያለው እና እንዴት እያወቅኩ በእንዲህ አይነት ነገር ውስጥ ቪዲዮ እየቀረጽኩ እንዲህ አይነት ነገር ላደርግ ይችላል? ከአዲስ አበባ ስትመጣ ራሱ የመጣችበት መንገድ ራሱ በጣም ችግር ውስጥ ስለነበርን ያን ችግር ሶልቭ ለማድረግ ሶሉሽን ለመፈለግ ነው እንጂ የመጣችው ስትመጣ ራሱ በጣም ያላት ነገር ያስጠላ ነበር። የምታሳየው አክት፣ ቤት ውስጥ የምታረጋቸው ነገሮች ጥሩ አልነበሩም። በምን አሳሳተኝ መሰለህ? አንድ ቀን አመመኝ ብሎ እኔ ክፍል መጣ። ኦኬ ያው ስላመመው ደግሞ የሆነ ማስታመም አለብኝ በሚል ሰበብ ውሃም ምንም እያቀረብኩለት ወደ ክፍል ምናምን ይዤ ሄድኩኝ። በዛን ቀን ሰላም እንዴት ናችሁ ቤተሰቦች? አቶ ዳንኤል ጋር በተፈጠረው ነገር አይታችሁት ነበር፣ ሰምታችሁ ነበር። ከዚህ በፊት መቅረብ አልፈልግም ብለህ ነበረ። ዛሬ ግን ያው ሁሉም ነገር ካወራን በኋላ ትህትናንም አግኝቼ ካወራኋት በኋላ የእሷንም ምላሽ ከሰማሁኝ በኋላ ደውዬልህ ነበረ። በቪዲዮም የሰማኸው ነገር ነው ያየኸው ነገር ነውና ራሱ ፈልጎ ነው የሰጠኝ ገንዘቡንም ቪዲዮም ደግሞ ራሱ አንቺ ጋር ይቀመጥ ብሎ ነው እንጂ እኔ ቀርጬውም እኔ ጋር እንዲቀመጥ አድርጌም አይደለም ካለችኝ በኋላ ሁለታችሁ ላገናኛችሁ ስላት ጊዜ አዎ አገናኘኝ ብላኝ ነበረ። ነገር ግን አንተ እሺ ብለህ ያው ዛሬ ቀጥሬህ ያው አንድ ሰዓት ያህል ነው እንግዲህ አብረን ሆነን ነው የጠበቅናት። እሷ ስልኳ ዘጋችብኝ። ያለው ነገር ያው ለኔም ነግረኸኝ ነበር። እስቲ አንዳንድ ነገሮች ያው እሷ ካወራች ነገሮች አንስቼ እኔ አንተን የምጠይቀህ ነገሮች ይኖራሉና መጀመሪያ ከባለቤት ጋር እንዴት ነበር የተዋወቃችሁት? አሁን ባለው ሁኔታስ እንዴት ነህ? ማለት ትንሽ ጭንቀት ውስጥ ገብቻለሁ ብለኸኝ ነበር። ኦሬዲ አብዛኛው ስምህንም ይቅርታ አስተዋውቀልንና። እሺ ስሜ አቶ ዳንኤል አበበ እባላለሁ እና ከባለቤቴ ጋር ስለተፈጠረው ቤተሰብ መካከል ስለተፈጠረው አንዳንድ ነገር
ለማውራት በጣም ጨንቆኝም ስለነበረ ሰው ፈልግም ስለነበረ በዚህ አጋጣሚ ነው አንተን ያገኘው እና ከዛ ጊዜ ጀምሮ ትንሽ ለሰው ያው ሰው ነው መድኃኒቱና አንተን አግኝቼ ካወራሁ በኋላ ወደ መረጋጋት እየመጣው ነው ያለሁትና እና ከባለቤቴ ጋር በተመለከተ የተዋወቅንበት መንገድ እኔ የወንዶች የውበት ሳሎን ነበረኝ የራሴ የወንዶች የውበት ሳሎን ነበረኝና በጣም ብዙ ሰው ይመጣ ነበር ሰው በጣም ስለሚይዝ ሰው ይመጣ ነበር ተጠቃሚ ብዙ ነበር ይመጣ የነበረውና እሷ ደግሞ የሴቶች የውበት ሳሎን ነበራት እና በጣም ትጉ የሆነች በስራዋ ታታሪ በጣም ጎበዝ ሴት ናትና ብዙ ነገር ከስራ አንፃር እንደውም ከሷ ብዙ ነገር ተምሬያለሁ በጣም ትጉ ሴት ነበረችና በዚህ በስራ አጋጣሚ ነው የተገናኘ ነው ወደ ትውውቅ የመጣ ነውና ስለዚህ ከሆነ ጊዜ በኋላ ትንሽ ስራዬም እየቀዘቀዘ ሲመጣ ያው የቢዝነሱን ማለት ነገሩ እየተቀየረ ሲመጣ ወደ መቀየር አሰብኩ ቢዝነሱን ወደ ማሳደግ አሰብኩና ያለኝን ነገር ይሄንን የወንዶች የውበት ሳሎን ቀይሬ ወደ ንግድ ስራ መግባት ችያለሁ እና የገባውበት ደግሞ የንግድ ስራ ባህላዊ የሆኑ እቃዎችን ወደ ዘመናዊ እቃዎች በመቀየር አሁን ላይ ያለውን የቢዝነሱን ስራ አጠቃላይ ለማንቀሳቀስ እየጣርኩ ነው ያለሁትና በጣም ጥሩ ላይ ነኝ አሁን ያለሁትና በዛ መሃል ከባለቤቴም ጋር ተገናኘን ሰፊ ጊዜ አሳልፈን እና ልጆችም አፈራን እሷም ደግሞ ቢዝነሷ አድጎ ከዚህ ቀደም ውጪ ላይ እቃዎችን እያስመጣች ትሸጥ ነበር ብዙ ነገሮችን ታደርግ ነበር እና ቢዝነሷ አድጎ እቃዎችን እያስመጣች እየሸጠች በነበረችበት ወቅት ነበርና ስለዚህ በዚህ መሃል ነው እንግዲህ የራሷንም ነገር ለማሳደግ አሰባ ወደ ውጪ ወጣችው እና እቃዎችን ለማስመጣት ስለዚህ ወደ ውጪ ወጣች እንግዲህ በዚህ መሃል ነው አንዳንድ ነገሮች የተፈጠሩት ማለት ነው ገባኝ ያው ነግረኸኛልና ይሄ ያው ከዚህ በፊትም ነግረኸኛል ትንሽ መጀመሪያ እኔና አንተ የተገናኘን ጊዜ የምታስታውስ ከሆነ በስልክ አወራን ከዛ በኋላ በአካል ተገናኘን ያን የነገርከኝ ነገር በስልክም ስትነግረኝ በአካልም ሳገኝ ተመሳሳይ ነገር ነበርና የነገርከኝ እኔ አይደለሁም እሷ ናት የቀረጸችኝ አልክ ማለት ይሄንንም ሁለታችንም አብረን እንድንወድቅ እንደዚህ እንደው አስነዋሪ ነገር ላይ እንድሆን ወይም ደግሞ ባለቤቴ ሳታቅ እንደዚህ አይነት ነውር ውስጥ የገባሁት በኔ ፍላጎት በኔ ሞራል ሳይሆን በሷ ግፊት ነው አልከኝ ነገር ግን አሁን እሷ ስትለኝ ምንድነው የሰማሁት ወይም ደግሞ እሷ ቃል በቃል የነገረችኝ ልጆቹ 2 አመትና የ4 አመት ልጆች ናቸው ያለ መሰለኝ አይደል ልክ ነው እነሱ ከተኙ በኋላ እንደነገረችኝ እንደውም ቀን አይደለም ነው የምትለው ማታ ላይ እነሱ ከተኙ በኋላ በቃ ምግብ የቤት ውስጥም ነገር ስራ እንዳልሰራ ነው የሚያደርገኝ ከዛ ምን ያደርጋል አውቆ የወሲብ ወይ ደግሞ የብልግና የሆኑ ቪዲዮዎችን ድምጽ ከፍ አድርጎ ነው እኔ እንድሰማ አድርጎ ነው የሚከፍተው በእኔ ፊት ነው የምትለው በፍጹም እኔ እንደዛ አላረግም በፍጹም እኔ እንዲህ አይነትም ባህሪ የለኝም እኔ በፍጹም በመሰረቱ እሷን ራሱ እንዴት እንደሆነች እኔ አላውቅም እና የቷ ልጅ ስለሆነች ሰራተኛዋ ስለወጣች ነው የመጣችው ልታግዘን ነው የመጣችው ስለዚህ በዚህ መሃል ነው ነገሮች እየተባባሱ ይሄዱት ስለዚህ እኔም ሳገኛት በዛ ሰዓት በዚህ አይነት ስተት ውስጥ ስገኝ ወደ አዘጋጅችልኝ ወጥመድ ውስጥ ስገባ የገባውበትም ምክንያት አንዷ እሷ ናት አመመኝ በጣም ነው ያመመኝ ስትል እሷን ለማገዝ በየርኩበት ነው በእንዲህ አይነት ስተት ውስጥ የገባሁት አብዛኛውን ነገር አመመኝ የምትልህ መቼ ነው የት ነው ያመመኝስ ያለችክ ማለት እሷ የነገረችኝ ነገር ስላለ ነው ካንተ መስማት የምፈልገው ነገር አለ እሷም የነገረችኝ ነገር አለ አመመኝ ያለችክ መቼ ነው የት ነው ሳመመኝ ያለችክ አመመኝ ያለችው ምሽት ላይ ነው አመመኝ በጣም አመመኝ ኦቨር አመመኝ ስትል አንደኛ ምሽት ነው እኔ አላስተዋልኩም ሁለተኛ ደግሞ ጨንቆኝም ነበር በዛ ሰዓት
እና ጨንቆኛል ማለት ጨንቆኝ ነበር ማለት ምሽትም ስለሆነ ልጆችም ተኝተው ስለነበረ ግዴታ ምን ማድረግ ነበረብኝ ያሉትን ነገሮች ቶሎ መፍታት ስለነበረብኝ ሰውን ማግኘት አልችልም በዛ ሰዓት አስብስት በየትኛው መንገድ ነው የነገሮችን መፍታት የምችል ስለዚህ ያለኝ አማራጭ እሷን ማገዝ ስለነበረ ግዴታ እሷን ለማገዝ በሄድኩበት እዚህ ጋር አመመኝ ጭራሽ የለበሰችበት ማለት አሁን በሄድኩበት ማለት እሷ ሌላ ቦታ ነው የምትኖረው የነበረው አዎ ኦሬዲ ነው ባለ ትዳር ነኝ እኮ እሷ የት ነበረች እሷ ትኖር የነበረው አንድ የሰጠዋት ክፍል ነበር ኦኬ እዛው የናንተ ቤት ውስጥ ሆኖ ሌላ ክፍል ውስጥ ነው ኦኬ ስለዚህ በዛ ሰዓት ስታቃስት ስትጮው ነው እኔ የሄድኩት ለማገዝም ምን እንደሆነች ምን እንደተፈጠረም ለመጠየቅም በሄድኩበት ነው ያገኘዋት ኦኬ ከሄድኩ በኋላ ምንድነው የተፈጠረው አሁን እሷ ያለችኝም እነግርሃለሁ ከሄድኩ በኋላ የተፈጠረው ነገር አለባበሷ ራሱ በጣም አስቸጋሪ ነበር የለበሰችበት መንገድ እና በጣም አሰናካይ ነበር ብብቷን የሚያሳይ ልብስ እና አጭር ጉርድ ነበር ያደረገችው ስለዚህ በዛ መሃል የቱ ጋር ነው ያመመሽ ብዬ ትሪት ላረግ በነበርኩበት ታይም ነው እና ወንድ ስለነበርኩ ስተት ውስጥ ተገኘው ስተት ያደረኩ ተገኘው አንተ ቀድመ ካላሰብክ ማለት እንደዚህ ስላለገችህና ብብት ምንድነው እንብርቷ ወይ የሆነ ነገሯን ስላሳየችህ ወይ ደግሞ እሷ ክፍል ስለጠራችህ ትሳሳታለህ እንዴ መጀመሪያም ቀድመ አይምሮህን ካላዘጋጀኸው እሱ ያ ከባድ ነው ማለት ወንድ ስለሆንኩ ስተት ውስጥ ተገኘው ሰው ስለሆንኩ ማለት እሺ አመመኝ እኮ እሺ አመመኝ ብላ ጠራችክ እንትን አሳየች ወይ ሰውነቷን የሚያሳይ ልብስ ምናምን ለብሳ አየሃት በቃ በዛ ብቻ እኮ እንደዛ ሆኖ ስታይ አንተ ነህ ማለት ነው ሐሳቡ ያመጣው ሐሳብ የመጣለ ያንተ ነው በፍጹም እኔ ሐሳብ በቃ ስተት እንደሆነ የምታውቀው ወጥመድ እንደሆነ የምታውቀው የሷን አለባበስ ስታይ በዛ ምሽት ደግሞ በጣም ታመምኩኝ ብላ ስትጮው እንዴት ነው የምታስበው ገባኝ እኮ ስላቃሰተችማ ታመምኩ ስላለች ነው እዛ እንድትገባ ነው አይደለ ተፈልጎ ገባ ከገባ በኋላ ህመሙ ቆየ ወይስ እንዴት ነው የሆነው ነው ኦሬዲ ከዛ በኋላ ወጥመድ እንደሆነ ያወኩት ከዛ በኋላ ነው ማለት አልገባኝም ወጥመድ እንደሆነ ያወኩት ከዛ በኋላ ነው ማለት ወጥመድ እንደሆነማ ቀድመህ ካወቅ መጠንቀቅ ነበረብህ እኮ ብዬ ነው አይ ቀድሜ ያላወኩበት የመጀመሪያ ምክንያት እሷ እያቃሰተች እያመመኝ ነው ስትል ቤት ውስጥ እንዳለ እንደ አንድ ሰው ማገዝ ነበረብኝ ዝም ብዬ ማየት አልነበረብኝ ሄጄ ማገዝ ስለነበረብኝ እርዳታ ማድረግ ስለነበረብኝ ነው የሄድኩት ስለዚህ በዛ መሃል ነው ነገሮች የተፈጠሩት ስለዚህ ይሄ ነገር ተፈጠረ ከዛ በኋላ ከዚህ ቀደምም እንዳወራ ነው ይሄ ነገር ተፈጠረ ከዛ በኋላ እንግዲህ የተለያየ የቀረጸችውን ቪዲዮ ያሳየች ብዙ ነገር ታረጋኝ ነበር ገንዘብ ትጠይቀኝ ነበር ገንዘብ ሰጣት ነበር አካውንቴ ላይ ያለውን ሁሉ ገንዘብ ጨርሳለች መኪናዬን ሁሉ ሽጨዋል እሱ ነግረኸኛል ግን ምንድነው መሰለህ ይቅርታ አቶ ዳንኤል እሷ ያለችኝ መጀመሪያ እሱ ታመምኩ አለኝ አለች ሌሊት ላይ እኔ ስላመመኝ ውሃ አቀብኝ አልኳት አቀብኝ አለኝ ውሃ አቀብኝ ሲለኝ ውሃውን ይዤ ሲሄድ ማይሆን ቦታ እዚህ ጋር ነው የያዘኝ እዚህ ጋር የሆነ እሽልኝ አለኝ ከዛ በኋላ በዛ መሃል ነው ነገሮች ሳይታሰቡ ወደ ሌላ ቦታ የገቡት ቀድሞውንም ደግሞ እሱ ተዘጋጅቶበት ነው የቀረጸኝ በፍጹም እንደዛ አይደለም ቪዲዮ ይታይ እኔ ክፍል ላይ ተቀረጸው ወይስ እሷ ክፍል ላይ ተቀረጸው ቪዲዮ ማየት ትችላለህ ወስደ ምክንያቱም ቪዲዮ ቢቀረጽ እኔ በቀርጸው ቪዲዮን የጋ ይቀመጥ ነበር ምን ይሰራል እሷ ጋር ምን ይሰራል ቪዲዮ እሷ ያለችውማ አንተ ጋር እንዳይቀመጥ ድንገት ስልኬ ባለቤቴ አምጣ በተለኝ ስልኬን ብትመረምረው ወይ ደግሞ ስልኬን ብትፈትሸው ብታየው ድንገት ይሄ ቪዲዮ እንዳይታይ አንቺ ጋር ይቀመጥ ብሎኝ ነው አረ በፍጹም ይሄ ውሸት ነው በፍጹም ይሄ የሚሆን ነገር አይደለም በፍጹም ምክንያቱም እንዴት እኔ እንደዛ አደርጋለሁ እንደ አይነት ባህሪም የለኝም እኔ እና ድንገት የተፈጠረ ስተት ነው ይሄንን ስተት ደግሞ ሆን ብላ ያዘጋጀችው ወጥመድ ነው በዛ ወጥመድ ውስጥ ተገኘው እና የስተት ተፈጠረ
እና ቪዲዮን የቀረጸችው እሷ ናት፣ ቪዲዮን የያዘችው እሷ ናት። እኔ ማቆም ምንም ነገር የለም እና ስለጨነቀኝ ቪዲዮ ላንተ ልካልሃለች። ባለቤቴ ስላስጠላችኝ በቃ ካንቺ ጋር ያለውን ነገር ቪዲዮ እያየሁ ነው ከባለቤቴ ጋር ግንኙነት ማድረግ የምፈልገው፣ ስለዚህ በቴሌግራም እልክለታለሁ ወዲያውኑ እንዳየው ያጠፋዋል አለች። እውነቷን ነው? ቪዲዮን አንተ አይተኸዋል? እንደዛ እንደተባለው በቴሌግራም ትልክልሃለች? በእርግጥ ቪዲዮን ትልክልኛለች። ኦኬ ቪዲዮን እየላከችልኝ ታሳያለች። ምክንያቱም ቪዲዮን አይታ ነው ኦሬዲ ገንዘብ ከኔ የምትወስደው፣ አሳይታኝ ነው ገንዘብ ከኔ የምትወስደው፣ አንዳንድ ጥቅማ ጥቅም ከኔ የምትወስደው። የሚገርም ነገር ኢቭን ገንዘብ ራሱ ምልክላት በሷ አካውንት አይደለም እና በጓደኛዋ አካውንት ነው ገንዘብ። ጓደኛዋ ወንድ ነው ሴት? ኧረ ሴት ናት። በሴት ጓደኛዋ በኩል ገንዘብ ከኔ ትቀበላለች። እየተቀበለች ብዙ ገንዘብ ነው ከኔ የምትወስደው። አሁን አካውንቴ ባዶ ሆኖ መኪናዬን ሽጬ እንደውም አንዳንዴ ባለቤቴ የደወለች ትጠይቀኛለች እና እየከሰርኩ ነው ስላት፣ እንዴ ሱቅ ሙሉ አይደል እንዴ እንዴት ከሰርኩ ትለኛለህ ትላለች። እና በጣም ጨንቆኛል። ከንግግርህ የምወስደው ነገር አለ ሳይህ ያው እንደዚህ እውነቱ የሚያውቀው ጊዜ ነው፣ ፈጣሪ ነው የሚያውቀው። አንተ ማድርግ እሷ ታድርግ ይሄ ነገር ተንኮሉ እግዚአብሔር ነው የሚያውቀው። በእርግጥ ቪዲዮ እሷ ቤት ነው እኔ አላየሁም፣ እሷ ክፍል ነው የተቀረጸው ብለሃል። እሱን ቼክ ማድረግ ይቻላል። የሆነ በሆነ ቼክ መደረግ ባለበት መልኩ ይደረጋል። ይቻላል። አዎ እሷ ክፍል ከተቀረጸ እውነትም በአንድ በኩል ሊያጠራጥር የሚችለው መቼስ እሷ ክፍል ካሜራ ልታስቀምጥ የሚችለው እሷ ናት። ምናልባት ደግሞ የጋራ እሷም እንደምትለው ደግሞ ተነጋግራችሁ እሷ ክፍል በነበራችሁ ግንኙነት ተነጋግራችሁ እንደተቀረጸ እንዴት ስታስበው፣ እንዴት እኔ ባለትዳር ሆኜ እንዴት ካሜራ አስቀምጬ ልቀርጽ ይችላል? እንዲህ አይነት ነገር እንዴት ላደርግ ይችላል? ስታስበው ቅድም ስለ ባለቤት ብዙ ነገር አውርቻለሁ። ቅን ሴት እንደሆነች፣ ትጉ እንደሆነች፣ ታታሪ እንደሆነች፣ ባላት ነገር ሁሉ ለብዙ ሰው ምሳሌ እንደሆነች ነገር ያለው እና እንዴት እያወቅኩ በእንዲህ አይነት ነገር ውስጥ ቪዲዮ እየቀረጽኩ እንዲህ አይነት ነገር ላደርግ ይችላል? ስታስበው እንዴት ነው ይሄ ነገር ሊሆን የሚችለው? ይሄ በጣም ከባድ ነገር። ከአዲስ አበባ ስትመጣ ራሱ የመጣችበት መንገድ ራሱ በጣም ችግር ውስጥ ስለነበርን ያን ችግር ሶልቭ ለማድረግ ሶሉሽን ለመፈለግ ነው እንጂ የመጣችው። ስትመጣ ራሱ በጣም ያላት ነገር ያስጠላ ነበር። የምታሳየው አክት፣ ቤት ውስጥ የምታረጋቸው ነገሮች ጥሩ አልነበሩም። አንተ ያልወደድከው ያላመንክበት ነገር ካለ ወጣ ያለ ነገር ካየህባት ለባለቤትህ መንገር ነበረብህ። እንደ ባልና ሚስት ያልወደድከው ነገር ካለ በቃ ከአዲስ አበባ እንደመጣች ይሄንን ነገር በቃ አልተመቸህም ነበር አይደል? ከባለቤት ጋር ለምን አልተነጋገራችሁ? ይሁን ብለህ ፈልገው አይደል የቀጠልከው? ኖ እንደዛ አይደለም። ዘመዳሞችም ስለሆኑ በጣም ይቀራረቡም ስለነበረ የሷን ልብ ከመጠበቅ አንፃር በጣም እሷንም ስለማከብራት ለዛ ነው አንዳንድ ነገር ለማድረግ የፈለኩት፣ ላለማሳወቅ የፈለኩት። በጊዜ ሂደት ይስተካከላል ሚል ግምትም ስለነበረኝ በስራም ቢዚ ስለነበረ የስራ ባህሪያችንም ከባድ ነው። ምን ሰራውም ስራ ወጣ ስለምንል ብዙ ስለማልቀመጥም ቤት ውስጥ ሰራተኛ መፈልግበትም መንገድ ስላልነበረ ዘመድም ስለሆነች ቢያንስ በጊዜ ሂደት ትሻሻላለች ሚል እምነት ስለነበረኝ ነው እየጠበቅኩ በትዕግስት የነበርኩት። እና እንግዲህ በዚህ መሀል የሁሉ ተፈጠረ። ከባድ ነው፣ በጣም ከባድ ነው። አሁን እሷ የምትለው ያው ከዚህ በኋላ ምንም የምጠይቀው ገንዘብ የለም፣ አልፈልግም፣ ቪዲዮም የሚባለው ነገር አጠፋዋለሁ፣ ሌላም ሰው አይስማ፣ ቤተሰብም መቼስ ባለቤት አታውቅም ይሄ ነገር፣ ያው ሌላ ሰው በዚህ ምክንያት ብዙ ነገሬን አጥቻለሁ ወንድም። አሁን ልገልጽልህ ከሚችለው በላይ ከልጅነቴ ጀምሬ ያፈራሁትን ንብረት እንደውም ከባለቤቴ ጋር ራሱ ያፈራሁትን ንብረት ራሱ ከእጄ ላይ ተበትኗል። እና አሁን በቃ እንዴት እንደምገልጽ አላውቅም። አይዞህ ወንድሜ፣ አይዞህ፣ ነገሮች ያጋጥማሉ። ቪዲዮ ይዞ የሚያስፈራራ ከሆነ በጣም ወንጀል ነው። ቀላል ነገር ነበር በነገራችን ላይ።
ህግ ቦታ መሄድ ነበረብህ። ህግ ቦታ ላይ ስትሄድ እሷ ጋር የላከችልህ እኮ አለ። ለምሳሌ እንደዚህ መቼስ በቴሌግራም ነው ላከችልህ አይደል? ልክ ነው አይደል? ልክ ነው። አዎ ያ የላከችበትን ነገር ታሳያለህ። ባይዘዌ በጣም ቪዲዮ እሷ ጋር መኖሩ ቼክ ይደረጋል፣ ይመረመራል እኮ። በጣም ቀላል ነገር ነበረ። ይሄ ሁሉ ነገር አውጥታ ከምትሰጣት፣ ይሄ ሁሉ ንብረትን ከምትበላ ወደ ህግ መሄድ ነበረብህ። እሱ ልክ ነው። እኔ ሲጀመር እንዲያን ነገር አልመጣልኝም። ወደ ህግ መሄድ እንደዚህም አላሰብኩም ነበር። ከዛሬ ነገ ትሻሻላለች፣ ትተዋለች እያልኩኝ ነው ዕለት ዕለት ነገሩ እየባሰ የመጣው። ነገሩ እየባሰ መጣ። የመጀመሪያ ጊዜ ገንዘብ ሲያስገባልኝ የራሱ ፈልጎ ነው፣ አይ ያስፈልግሻል ብሎ ነው፣ ዝም ብሎ አስገብቶልኝ ነው ብላለች። ምናልባት ያን የመጀመሪያ ጊዜ ያስገባውን ገንዘብ አይታ ከዛ በኋላ ለምን አልጠቀመውም ብላ አስባ ይሁን እንዴ ብዬ አሰብኩኝና አንተ ዝም ብለህ መጀመሪያ ያንን ግንኙነት ከፈጸማችሁ በኋላ የሆነ ነገር ካረጋችሁ በኋላ ዝም ብለህ ያስፈልግሻል ብለህ ገንዘብ ሰጥሃት ነበር? ገንዘብ በእርግጥ ሰጥቻታለሁ እኮ። እሷ ጠይቃ ወይስ በራስህ ፍላጎት? በራሴ ፍላጎት ነው የሰጠሁት። እንዴት በራስህ ፍላጎት ልሰጣች አልክ? ምክንያቱም ታግዘንም ስለነበረ በዚህም ምክንያት እኮ ታግዛችሁ ከነበረ ይህን ግንኙነት ከመፈጸማችሁ በፊት ነው እንጂ ገንዘቡ መክፈል ወይም ደግሞ አንተ እንደውም ስጦታ መስጠት ካለብህም መስጠት የነበረብህ ከግንኙነታችሁ በኋላ ለምን ስጦታ ሰጠህ? አንተ በግንኙነታችሁ በነበረው ነገር ደስተኛ ሆነህ ነው ወይስ እንዴት ልሰጣች አልክ? ደስተኛ ሆኜ አይደለም እኔ የሰጠኋት እኮ። እንዴት ልሰጣ? ከግንኙነት በኋላ እንዴት እንደው ራስህን መቆጠብ፣ መጠንቀቅ፣ እሷን የምታርቅበት ነገር መፍጠር ነው እንጂ የነበረብህ እንዴት ገንዘብ ልሰጣች አልክ ብዬ ነው። እኔ እንዲያን ነገር እንደሚፈጠር መቻወኩ። እሷ ገንዘብ እያከታተለች ቪዲዮ እንደቀረጸች ይሄን ያህል ወጥመድ እንዳዘጋጀችልኝ እኔ መቻወኩ። ተረድቻለሁ እኮ። እሷማ ገንዘብህን ያን ከሰጠሃት በኋላ ኦኬ ብጠይቀው ባስፈራራውም ይሰጠኛ ብላ አስባ ይሆናል። አንተ እንዴት ከግንኙነት በኋላ ገንዘብ ሰጠሃት ነው እኔ ያልኩት። ወይስ ማለት በነበራችሁ ነገር ደስተኛ ነበርክ ማለት ነው? ደስተኛ አልነበርኩ እና ገንዘብ መስጠቱ ለምን አስፈለገ ብዬ ነው። ገንዘብ ያው ካስፈለጋት ብዬ ነው የሰጠሁት። በዚህ ግንኙነት ደስተኛ ሆኜ አይደለም እኔ የሰጠሁት ገንዘብ ሲሰጥ የነበረው። እሺ አንዴ ብቻ አይደለም እሷ እንዳለችው ከሆነ ሌላም ጊዜ እንዳረጋችሁ ነው የተናገረችው። እንደዛ አላደረግም። አሁን እንድትረዳ የምፈልገው ነገር አሁን ወንድ ስለሆንኩኝ ስተት ውስጥ ገብቻለሁ። በጣም ወጥመድ ውስጥ ገብቻለሁ። ከዚህ ወጥመድ ለመውጣት ቀዳዳ የፈለኩ በነበርኩበት ሁኔታ ውስጥ ነው የተገናኘነው። ስለዚህ አሁን መፍትሄ ነው የምፈልገው። ቪዲዮ ከፈለገ እሷ ጋር መቀመጥ ይችላል። የምፈልገው ገንዘቤን አንድ በአንድ እንድትመልስ ነው የምፈልገው። ገንዘቤን ተመልሰው። ወደ ህግ ሄደህ ቢሆን ኖሮ እዚህ ደረጃም አይደርስም ነበር። ወደ ህግ የመጀመሪያ ስታስፈራራ ያን ቪዲዮ ይዘህ ሄደህ ወደ ህግ ቢሆን ኖሮ ያ ቀጣይ መኪና እስከመሸጥ ድረስ አትሄድም ነበር ህግ። ምክንያቱም ማስረጃ እጇ ላይ በራሷ እጅ ስለነበረ ያው መቼስ የላከችበት ይኖራል፣ ስልኳን መፈተሹ ስለማይቀር ማለት ነው። ማለት አንተ ወደሷ ብዙ ብር ነው ስታስገባ የነበረው። እነዚህ ነገሮች ስታስገባ በምን አይነት መልኩ እንዳስገባ ቀድሞ የተዘጋጀ ነገር አለ ወይ? እሷ እኮ ትምህርቷን ጨርሳ ቤት ቁጭ ያለች ሴት ናት። ከየት አምጥታ ነው ቤት የምትሰራው? እሷ የኔን ገንዘብ ሰብስባ እኮ ነው አሁን ቤት ልትሰራ ያለችው። እና በቃ እኔ ጨንቆኛል። በዚህ ሰዓት ላብድ ነው። በቃ ያለኝን ንብረት ሁሉ ወስደዋለች። ያለኝን ገንዘብ ሁሉ ወስደዋል። በቃ ጨንቆኛል። ገንዘቤን ተመልሶ በቃ ገንዘቤን ነው የምፈልገው። በጣም ጨንቆኛል። በጣም እና እንዴት እንደማደርግ ራሱ ግራ ገብቶኛል። ምክንያቱም ንብረቴ ሁሉ ተወስደዋል። ገንዘቤ ሁሉ ተወስደዋል። ምን እንደመሆን አላውቅም። እና ገንዘቤን ብቻ ተመልስልኝ። ገንዘቤን ንብረቴ ሁሉ ተወስደዋል ማለት ምን ማለት ነው? ንብረቴ እንዴት ተወስደዋል? መኪናን የመሰለ ነገር ሽጬ እኮ ገንዘቡን በሙሉ ሰጥቻታለሁ፣ አንድ ነገር ሳላስቀር። እዚሁ አዲስ አበባ ትቆያለህ ወይስ ትመለሳለህ አንተ ዛሬ? አዲስ አበባ ቆያለሁ። እዚህ ትቆያለህ? ቆያለሁ። ትቆያለህ እዚህ?
ስለዚህ በቃ ልደውልልህ። እስካሁን ስላደረክልኝ ትብብር በጣም አመሰግናለሁ። ግን አደራ እባክህ ትዳሬም እንዳይበተን የቻልከውን ሁሉ አድርግልኝ እባክህ። ችግር የለውም ዳኒ፣ ችግር የለውም። ምን አደረኩ ብለህ ነው?